በአሁኑ ሰዓት በአሜሪካና በኢራን መካከል ያለው ጊዜያዊ የተኩስ አቁም ስምምነት መፍረሱን ተከትሎ በሚቀጥሉት 24 እና 48 ሰዓታት ውስጥ አዲስ የጦርነት ቀውስ ሊቀሰቀስ እንደሚችል ወታደራዊና ጂኦፖለቲካዊ ተንታኞች እያስጠነቀቁ ይገኛሉ። ይህ ስጋት የበረታው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የሰዓት ገደብ ማብቃቱንና ሁለቱ ወገኖች በሆርሙዝ የባህር ወሽመጥ ላይ ጥቃት መለዋወጣቸውን ተከትሎ ነው። በዶሃ የድህረ ምረቃ ጥናት ተቋም ሚዲያ ጥናት ፕሮፌሰር የሆኑት ሙሐመድ ኤልማስሪ ዩናይትድ ስቴትስ በኢራን ላይ ጦርነቱ በሚቀጥለው 24 ሰዓት ወይም በ2 ቀናት ውስጥ የምትቀጥል ይመስላል ሲሉም ተናግረዋል። ለዚህም ምክንያት ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ በራሳቸው አስተዳደር ውስጥ ያለውን የተለያዩ ሰዎችን ሀሳብ ቦታ ሰጥተው በመስማታቸው ነው ሲሉም ኤልማስሪ ለአልጀዚራ ተናግረዋል። ከኢራን የሚፈለገውና ከኢራናውያን የሚጠበቀው አይነት ንግግርን አላገኙም ያሉት ኤልማስሪ ትራምፕ ድርድሩን በተለየ መንገድ እንደሚሄድ ጠብቀውም ነበር። እናም በቅርቡ ከቻይና አቻቸው ዢ ጂንፒንግ ጋር ባደረጉት ስብሰባ ላይ ከፍተኛ ተስፋ ነበራቸውም ተብሏል። ኤልማስሪ ለአሜሪካ በፖለቲካና በኢኮኖሚ እይታ ጦርነቱ በዚህ ጊዜ ማብቃቱ ብልሃት ነው ብለው እንደሚያምኑም ተናግረዋል። ሆኖም ግን ትራምፕ በዚህ ጊዜ ወደ አሜሪካ ሕዝብ አሳማኝ የድል መግለጫ ማውጣት ስለማይችሉ ዳግም ወደ ጦርነቱ ይመለሳሉ ሲሉም አክለዋል። ሌላ መረጃ እስራኤል በቀጣይ ኢራን ላይ ሊፈጸም በሚችለው ጥቃት ውስጥ ሰራዊቷን ከአሜሪካ ጎን እንዲሳተፍ ለማድረግ እየተዘጋጀች መሆኑን የእስራኤል መገናኛ ብዙኃን የሆነው ካን የተባለ የቴሌቪዥን ጣቢያ ስማቸውን ያልጠቀሱ የእስራኤል የደህንነት ባለስልጣናትን ዋቢ አድርጎ ዘግቦታል። አሜሪካ በኢራን ላይ አዲስ ጥቃት ከጀመረች እስራኤል በዘመቻው ውስጥ በመሳተፍ የኢራንን የኃይል ማመንጫ መሰረተ ልማቶች ኢላማ ታደርጋለችም ብለዋል። ይህ ዘገባ የተሰማውን ፕሬዝዳንት ትራምፕና ጠቅላይ ሚኒስትር ኔታንያሁ እሁድ ዕለት በስልክ ከተወያዩ እንዲሁም የአሜሪካው ፕሬዝዳንት ኢራን ከስምምነት ለመድረስ ያላትን ጊዜ ወደ ማብቂያው እየተቃረበ መሆኑን ከገለጹም በኋላ ነው። በተጨማሪም ቻናል 13 የተባለው የእስራኤል ቴሌቪዥን ጣቢያ በርካታ የጭነት አውሮፕላኖች የጦር መሳሪያ ይዘው ወደ እስራኤል መግባታቸውን ዘግቧል። ዘገባውንም ጨምሮ የጭነት አውሮፕላኖቹ ጀርመን ውስጥ ከሚገኙት የአሜሪካ ጦር ሰፈሮች ተነስተው ባለፉት 24 ሰዓት ውስጥ ቴል አቪቭ መድረሳቸውን ዘግበዋል። ፕሬዝዳንት ዶናልድ ትራምፕ በቅርቡ ባስተላለፉት መልእክት ለኢራን ሰዓቱ እየረፈደ ነው፣ በፍጥነት እርምጃ መውሰድ አለባቸው፣ ካልሆነም ግን ምንም የሚተርፍላቸው ነገር አይኖርም ሲሉ አስጠንቅቀዋል። አሜሪካ ኢራን ያቀረበችውን የአዲስ የሰላም ስምምነት ውድቅ ማድረጓ ውጥረቱን ወደ ከፋ ደረጃም አድርሶታል። የሆርሙዝ ወሽመጥ ቀውስ ኢራን በስትራቴጂካዊ የሆርሙዝ የባህር ወሽመጥ ላይ በምታሳልፋቸው መርከቦች ላይ ከፍተኛ ክፍያ ለመጠየቅ መሞከሯን ተከትሎ አሜሪካ በኢራን ላይ የባህር ኃይል እገዳ ጥላለች። የኢራን ኃይሎች የአሜሪካን የጦር መርከቦች ላይ የሚሳኤልና የድሮን ጥቃቶች መሰንዘራቸውን ተከትሎ አሜሪካ በበኩሏ በባንደር አባስና በቀሽም ደሴት በሚገኙ የኢራን ወታደራዊ ይዘቶች ላይ የአጸፋ ጥቃትን ሰንዝራለች። ይህ ክስተት የተኩስ አቁም ስምምነቱን ሙሉ በሙሉ አክስሞታል። የወታደራዊ ባለሙያዎችና ተንታኞች እንደሚሉት እንደ አልጀዚራ ያሉ ዓለም አቀፍ የዜና ተቋማት ወታደራዊ ባለሙያዎችን ጠቅሰው እንደዘገቡትም በባህረ ሰላጤው ላይ የተፈጠረው ቀጥተኛ የባህር ላይ ፍልሚያ በሚቀጥሉት ከ24 እስከ 48 ሰዓት ውስጥ ወደ ከፍተኛ ጦርነት ሊያመራ ይችላል። የአሜሪካ የስለላ መረጃዎች እንደሚያሳዩት ኢራን በሆርሙዝ ወሽመጥ አካባቢ ከነበሯት ሚሳኤሎች ጣቢያ ውስጥ 30 የሚሆኑትን በድጋሚ ዝግጁ እያደረገች ነው ሲሉም የባሊስቲክ ሚሳኤል ክምችቷን ወደ 70 በመቶ አሳድጋለች። የፔንታጎን መከላከያ ሚኒስቴር የኢራንን የኃይልና መሰረታዊ ልማት ተቋማትን ያካተተ አዲስ የጥቃት መዳረሻ ዝርዝር ማዘጋጀቱም ተሰምቷል። የኢራን አቋምና ምላሽ የአይበገሬነት መልእክት ያዘለ ሲሆን የኢራን ጦር ኃይሎች ቃል አቀባይ ብርጋዴር ጄኔራል አቦልፋዘል ሸካርቺ አሜሪካ በኢራን ላይ የምትሰነዝረው ማንኛውንም አዲስ ወታደራዊ ጥቃት የበለጠ ከባድና አጥፊ የሆነ አጸፋዊ እርምጃን ያስከትላል ሲሉም ዝተዋል። የድርድር ፍላጎት ማጣት ደግሞ ሁለቱንም ወገኖች ከጦርነት አሸናፊ ሆነው ለመውጣት የሚፈልጉም በመሆናቸውና የፓኪስታን የሽምግልና ጥረት ገደብ ላይ በመድረሱ ዲፕሎማሲያዊ መፍትሄ የማግኘት እድሉ እየጠበበ መጥቷል። እንደ አውሮፓውያን አቆጣጠር በየካቲት ወር 2026 የተጀመረው ይሄ የአሜሪካ ኢራን ጦርነት በአጭር ጊዜ በተደረገ የተኩስ አቁም ጋብ ብሎ የነበረ ቢሆንም በአሁኑ ሰዓት ግን በተፈጠሩ አዳዲስ ጥቃቶችና በፖለቲካ አለመግባባቶች ምክንያት በሚቀጥሉት ጥቂት ሰዓታት ውስጥ ወደ ከፋ ሁለተኛ ዙር መጠነ ሰፊ ጦርነት የመግባት እድሉ እጅግ ከፍተኛም ሆኗል። በአሜሪካና በኢራን መካከል ያለው ውጥረት የመጨረሻ በጥንቃቄ ደረጃ ላይ የደረሰም ሲሆን በሚቀጥሉት ከ24 እስከ 48 ሰዓት ውስጥ አዲስ መጠነ ሰፊ የአየርና የሚሳኤል ጥቃት ሊቀሰቀስ እንደሚችል በስፋት እየተዘገበም ይገኛል። ይህ ስጋት ያገረሸው በየካቲት ወር 2026 የተጀመረውና በሚያዝያ ወር ላይ የተደረሰው ጊዜያዊ የተኩስ አቁም ስምምነት ሙሉ በሙሉ በመፈራረሱም ነው። ፕሬዝዳንት ዶናልድ ትራምፕ ለኢራን አስተዳደር ያስተላለፉት የሰዓት ገደብ ማለቁን ተከትሎ ሰዓቱ እየረፈደ ነው ሲሉም አስጠንቅቀዋል። ትራምፕ አክለውም ኢራን የአሜሪካ የሰላም ውል በአስቸኳይ ካልተቀበለች ምንም የሚተርፍላት ነገር አይኖርም በማለትም ፍንጭ ሰጥተዋል። የአሜሪካና የእስራኤል የጦር አውሮፕላኖች በዚህ ሳምንት መጀመሪያ ላይ ጥቃቱን በድጋሚ ለመጀመር ከፍተኛ ዝግጅት እያደረጉ መሆኑም የመካከለኛው ምስራቅ ወታደራዊ ባለስልጣናት አረጋግጠዋል። የሰላም ድርድሩ መክሸፉና የፓኪስታን ሚና በሁለቱ ሀገራት መካከል የነበረውን የ11 ሳምንት የጦርነት ቀውስ በፓኪስታን አጋዥነት ጊዜያዊ ስምምነት ላይ ደርሶ የነበረ ቢሆንም በአሁኑ ሰዓት ግን ድርድሩ ሙሉ በሙሉ ቆሟል። የአሜሪካ ፍላጎት ዋሽንግተን ኢራንን የኒኩሌር ፕሮግራሟን ሙሉ በሙሉ እንድታፈርስና የሚሳኤል ክምችቶቿን እንድትቀንስ ትፈልጋለችም ሲባል፣ የኢራን አቋም ደግሞ ቴሄራን በበኩሏ የዩራኒየም ክምችቷን አሳልፋ እንደማትሰጥና የአሜሪካ ጥያቄዎችን እንደማትቀበል አስታውቃለች። ሁለቱም ወገኖች በፖለቲካዊ መልኩ የበላይነትን ይዞ ለመውጣት የሚፈልጉ መሆኑም ስምምነቱ አስቸጋሪ አድርጎታል። ጦርነቱ በድጋሚ እንዲቀሰቀስ ካደረጉ ዋና ምክንያቶች ውስጥ አንዱ የሆርሙዝ የባህር ወሽመጥ ቀውስ ነው። ኢራን
በዓለም አቀፍ የንግድ መስመሮች ላይ በምታሳልፋቸው መርከቦችና በኢንተርኔት ኬብሎች ላይ የጣለችውን እገዳ ለማንሳት ፈቃደኛ አልሆነችም። ይህንን ተከትሎ በአሜሪካ የጦር መርከቦች በኢራን መከላከያ መካከል የባህር ላይ የተኩስ ልውውጥ ተካሂዷል። ውጥረቱን ይበልጥ ያባባሰው ትላንትና ግንቦት 17 2026 እንደ አውሮፓውያን አቆጣጠር አረብ ኤሚሬትስ በሚገኘው የባር ካሃን የኒውክሌር ኃይል ማመንጫ አቅራቢያ የተሰነዘረ የድሮን ጥቃት ነው። ኤሚሬትስ ጥቃቱን የሰነዘረችው ኢራን ወይም የእሷ ተላላኪ ናቸው ስትል የከሰሰችም ሲሆን ይህንን አሜሪካና እስራኤል ጥቃታቸውን በድጋሚ እንዲጀምሩም ትልቅ ግፊት ፈጥሮላቸዋል። ወታደራዊ ተንታኞች እንደሚያስረዱት አሜሪካ በሚቀጥሉት ከ24 እስከ 48 ሰዓት ልትወስዳቸው ሁለት ዋና ወታደራዊ አማራጮች እንደ ዘ ኒውዮርክ ታይምስ ዘገባ የአየር ላይ ድብደባ ከዚህ ቀደም የኢራን መሪ አሊ ሀሚሊን ጨምሮ በርካታ ወታደራዊ ይዞታዎችን ያደቀቀውን የአየር ጥቃት በድጋሚ መጀመር። ሆኖም ግን ይሄ ብቻውን ኢራንን ለአሜሪካ እንድትንበረከክ አያደርጋትም የሚል ስጋት በሲአይኤ በኩልም ወጥቷል። የልዩ ኃይል ዘመቻ የአሜሪካ ልዩ ኮማንዶ የኢራንን የሀብት ዩራኒየም ክምችት በኃይል ለመቀማት ኦፕሬሽን ሊያካሂድም ይችላል እየተባለ ይገኛል። ይህ ግን የአሜሪካን ወታደሮች ሕይወት ለአደጋ የሚያጋልጥ በመሆኑም ከፍተኛ ውሳኔ ይጠይቃል። በአጠቃላይ የዓለም የዜና ምንጮች እንደሚያሳዩት የመካከለኛው ምስራቅ ቀውስ የመጨረሻ ፍንዳታ አፋፍ ላይም ይገኛል። በሚቀጥሉት ጥቂት ሰዓታት ውስጥ አስገዳጅ ዲፕሎማሲያዊ ተአምራቶች ይፈጠራሉ ተብሎም ይጠበቃል። ካልሆነ ግን ቀጠናውን የሚያናውጥ እጅግ አጥፊ ሁለተኛ ዙር ጦርነትም ይጀመራል እየተባለ ይገኛል።